እንዳይነካብን ማንም ይነካብን ከማለት ባለፈ አስጠብቆ እንደውም ሌላው እንዲጠቀምበት ኢትዮጵያውያን ይዘት ፈጣሪዎች ኮንተንት ክሬተሮች ወደ ቁም ነገር አዘላዊ ነገር ሸብልል ብለን ጠንካራ የሆነ አስተያየት ምናልባት እስር ብዙም ያዋጣ አይመስለኝም ብያልፈዋለሁ። ይሄንን ሐሳብ በአንድ ደቂቃ ሸብለላ አሜሪካ ነው። ሰላም ሰላም ሰላም፣ እንኳን ደህና ቆያችሁን። የቴዲ አጭሬ ፖድካስት ነው። በዛሬው ፖድካስታችን ዓለም አቀፉ የባህል ወረራ በኢትዮጵያችን በእናት ሀገራችን ዓለም አቀፉ ባህል ከኢትዮጵያ ማንነት ጋር ግጥሚያ ፍልሚያ የከፈተ ይመስላል። ማን ያሸንፍ ይሆን? ቫር ይጠየቅ መሰለኝ። ቫር ማረጋገጫ ይስጥበት እንዲጎበዝ። ይህንን በተመለከተ እናወራለን። ከጊዜ ወደ ጊዜ ንግግሮቻችን፣ አለባበሶቻችን፣ አደራረግ፣ አወጣጥ፣ አገባባችን ሁሉ ወዴት እየሄደ እንደሆነ ስንመለከተው የባህል ወረራው ግልጽና ግልጽ ሆኖ ይታየናል። ስለዚህ የኢትዮጵያዊ ማንነታችን ኢትዮጵያዊ ባህላችን ከዓለም አቀፉ ባህል ጋር ፍትጊያና ሽኩቻ ላይ ነው ያለው ማለት ነው። በዛሬ ማታው የቴዲ አጭሬ ሾው እናነሳዋለን። እንግዲህ ሀገራችን የባህል ወረራ ስጋት ገጥሟት ያለ ይመስላል። የዋጋ ንረቱን ምናምን ማለታችን አይደለም። እሱ እንዳለ ሆኖ ምናልባትም በእስክስታና በዙምባራ መካከል በሪንጌ ቻቻ በማቻቻ በቡጊ መካከል ያለው ልዩነት የማያውቁ የቲክቶክ ዳንሰኞች ምናልባት ለዚህ ተጠያቂ ሊሆኑ ይችሉ ይሆን ወይ ብዬ ክቡራንና ክቡራት ወንድሞቼ እናቶቼ አንድ እውነት ልንገራችሁ። አሁን ተራ እንግዳም አይደለም፣ ሳይጠየቅ የቴሌቪዥን ጣቢያ የሚቀይር አይነት እንግዳ ሆኖ ቁጭ ብሏል፣ ተንሰራፍቶ እንደማለት ነው። የቴዲ አጭሬ ፖድካስት ነው። በአጭሬ ፖድካስት በ3 ደቂቃ ውስጥ በርካታ ነገሮች እናነሳለን። ስለዚህ እስኪ እውነት እንነጋገር። ግን ዓለም አቀፉ ባህል በኢትዮጵያ በየትኛውም ስፍራ ላይ አለ። በሙዚቃችን አለ፣ በልብሳችን ላይ አለ፣ በቀልዶቻችን ላይ አለ፣ በአነጋገራችን ላይ አለ፣ በፖድካስታችን ላይ አለ፣ በአለባበሳችን ላይ አለ። ምን የሌለበት አለ? በቃላት አጠቃቀማችን እስቲ እንመልከት። ሄይ ብሮ ጋይስ፣ ኦ ማይ ጋሽ አቦም። እንግዲህ ይሄው ነው። እንግዲህ በጣም ብዙ ማንሳት ይቻላል። በአነጋገር አጠቃቀማችን ወይም በስላንጋችን ውስጥ ራሱ ይህ የባህል ወረራ ተካቶ የገባበት ግልጽ የሆነ ነገር ነው ያለው። አንዳንድ ጊዜ ሳናውቀውም በተጽዕኖ ስር ወድቀን ያንኑ ነገር ፕራክቲስ እናደርጋለን። እነዚህን ኬት አመጣናቸው ነው ጥያቄው። ከካሳንቺስ ዲዩቲ ፍሪ ነው? አይደለም። አይመስለኝም። ይህ የቴዲ አጭሬ ፖድካስት ነው። በአጭሯ ፖድካስት በ3 ደቂቃ ውስጥ በርካታ ነገሮች እናነሳለን። ወደፊት የምትረዝመዋ ታዳጊዋ ባለ ተስፋዋ አጭሯ ፖድካስት ላይ ዛሬ ስለ ባህል ወረራ እያነሳን ነው እና ከሁሉም በላይ ደግሞ ዓለም ገና ከውጭ ከሩቅ የሚመጣ አይደለም፣ በኪሳችን ውስጥ እየኖረ ያለ አካል ነው። የዓለም ባህል፣ የዓለም ወረራ። ለመሆኑ የባህል መሸርሸር በትክክል የሚሰራው እንዴት ባለ መንገድ ነው? ሳንነቃበት ሳናስበው የሚሸውደን በምን አይነት መንገድ እንደሆነ እስቲ ለምን አናየው? በአጭሯ ፖድካስታችን ዘይቤን ነው እስቲ። በቴዲ ፓስፖርት የለውም ጋሽ፣ አልጎሪዝሙ ፓስፖርት የለውም። ዓለም አቀፍ ባህል ቀደም ሲል በዝግታ ነበር የሚመጣው። ብዙ መጠበቅ ነበረብን፣ ብዙ ቦታዎች መሄድ ነበረብን። ለምሳሌ በቪኤችኤስ ካሴቶች ፊልሞች ይመጣሉ፣ ዘፈኖች ይመጣሉ፣ ዳንሶች ይመጣሉ፣ የተለያዩ ነገሮችም ይመጣሉ። እነሱን ለማግኘት በጣም ብዙ መጠበቅ አለብን፣ የተለያዩ ቦታዎች መሄድ አለብን። ከዛ ቀጠለ ዲቪዲ፣ ቪሲዲ፣ እነሱም ራሳቸውን የቻሉ ማጫወቻዎች ያስፈልጋቸዋል። የተወሰነ ሰው ነው ያለው። እነሱንም ለማግኘት ጥበቃዎች ነበሩ። ስለዚህ ቀስ እያለ ነበር ሲመጣ የነበረው፣ ቀስ እያለ ነበር። ሳተላይት ቻናሎች መጡ፣ እነሱ በየቤታችን ገቡ። በጣም ትንሽ አፈጠኑት፣ እነሱ ዙሩን አከረሩት። ዛሬ ላይ
ከዛ በኋላ ከዛ በፍላሽ የሚጫኑ ነገሮች ከሆነ ቦታ በፍላሽ በሃርድ ድራይቨር ተጭነው ከውጭ ሀገር ከተለያየ ቦታ ከዱባይ መምጣት ነበረባቸው። ይህም ራሱን የቻለ ጥበቃ ያስፈልገው ነበረ። ዘግየት ይል ነበር እንደማለት ነው። አሁንማ ስልክህን ትከፍታለህ፣ ስልክሽን ትከፍቻለሽ። ከዛስ በአንድ ደቂቃ ሸብለላ አሜሪካ ነው፣ ኮሪያ ነው፣ ናይጄሪያ ነው። ከዛ ምንም ያለ ምንም እንትን ደግሞ ማርስ ላይ ነው። በዚህ ሁሉ በአንድ ሸብለላ ውስጥ የተለያዩ ነገሮች ጋር ደርሰን እንመለሳለን። ማሸብለል የሚለው ቃል ባለፈው ጥያቄያችሁ ነበረ። ስክሮል ማድረግ በአማርኛ ምን እንበለው በሚለው ነገር እየተጠያየቅን ነበረ። ፈልጋችሁ አግኝታችሁ ማሸብለል የሚለውን በአብዛኞቻችሁ ተናግራችሁበት ነበረ። አብዛኞቻችሁ ደግሞ ከአብዛኞቻችሁ በላይ ዝምታን መርጣችሁ ነበረ። ያው አሁን ግን በቀስታ አይመጣም ነው ነገሩ። ስለዚህ በጣም ፈጥኗል። ከኪስ ወልቅ አድርገን ብዙ ነገሮችን በአንድ ጊዜ ማየት ማድረግ የምንችልበት ጊዜ። ከዚህ በኋላ በቀስታ የሚመጣ ነገር ብሎ ነገር የለም። ቦታው ላይ በተለቀቀ በማይክሮ ሰከንድ ውስጥ እኛ ጋራ አብሮ ፖፕ ኖቲፊኬሽን። እሺ በአማርኛ ምንድን ነው? ማሳወቂያ፣ የውቂያ ደውል ኖቲፊኬሽኑ ፖፕ ብሎ ከች ይላል ማለት ነው በአንድ ጊዜ። ከዛ ሄይ ፍሬንድ፣ አዲሱ ትሬንድ ይሄ ነው፣ አሁኑኑ ተከተለው፣ ተከታዩ አሁኑኑ ትባላለ። እንደዛ ነው ጨዋታው እየሆነ ያለው። ሌላው የኮፒ ፔስት ዘመን መነሳት። ኮፒ ፔስት ዘመን መነሳት ሁላችንም ዓለም አቀፍ ትሬንዶችን እናውቃለን። ግን ከግማሽ በላይ የሆነው ብዙሃኑ የማናውቃቸው የራሳችን የሆኑ ትሬንዶችን መፍጠር አልቻልንም። ባህሎች አሉን፣ ብዙ እውቀቶች አሉን። ሀገር በቀል እውቀቶች ይሏቸዋል ታላላቅ ሰዎች፣ አባቶቻችን፣ ወንድሞች፣ እህቶቻችን። የማናውቃቸው የራሳችን በጣም ብዙ ነገሮች አሉ። የምናውቃቸው ዓለም አቀፍ ባህሎች ደግሞ የዛን ያህል የተበራከቱ በጣም ብዙ ሆነዋል ማለት ነው። 20 የቲክቶክ ትሬንዶችን መደነስ የሚችል በርካታ ጎበዛዝት እና ጎበዝ አለን። እስክስታ በአሁኑ ሰዓት የኢትዮጵያ የትከሻ ልምምድ ቻሌንጅ ተብሎ ተሰይሟል። ቢያንስ እስክስታችን ታውቆልናል ማለት ነው። የተለያዩ ሀገር ዜጎች የእስክስታ ቻሌንጅን ተቀላቅለዋል። ልክ በእንደዚህ አይነት ሁኔታ የራሳችን የሆኑ ነገሮችን ትሬንድ አድርገን ወደ ሌላ ኤክስፖርት ማድረግ የምንችልበት ተቀባዮች ብቻ ሳንሆን ሰጪዎች የምንሆንበትን መንገድ ማመቻቸት መፍጠር ሳይኖርብን አይቀርም የሚል ነው። ባህል የአኗኗር ዘይቤ ሳይሆን ፊልተር እየሆነ ነው። የሚጠጣውም ማለት አይደለም። በበዓላት ቀን የበዓል ልብስ ለብሰን አንገታችንን አቀርቅረን ቁጭ ብለ ንግግር የለም። አንገት አቀርቅሮ ሽብለል ነው። ምናልባት ኔትወርኩ ስሎ ሲሆን ዋይፋዩ ዳውን ሲወርድ ቀና ብለን ለማውራት እንሞክራለን። ለመነጋገር ሙከራ እናደርጋለን። ባህሌን እወዳለሁ ብለን ቲክቶክ ላይ እንለጥፋለን። የኮሪያ ሙዚቃና የሆሊውድ ፊልተር ተጠቅመን ማለት ነው። የቴዲ አጭሬ ፖድካስት ነው። ቀጥለን የምናየው ስለ ዲጂታል ቀኝ ግዛት ይሆናል። አዲሱ ቀኝ ግዛት ዲጂታላይዝድ የመደረግ ነገር ነው። ዲጂታል ቀኝ ግዛት በጣም ፖለቲካዊ ስለሚመስል ማንም በዚህ ጉዳይ ላይ ለማውራት ብዙም ፈቃደኛ አይደለም። ግን ሁሉም ኮሎኒያል ሆኗል። በዲጂታል ሁላችንም ተሳስረናል። ስለዚህ ነገር ግን ማውራት የምንፈልገው ነገር አይደለም። ግን ቀላል መስሎ የሚታየን ነገር ግን ቀላል ነገር ግን በቀላሉ ደግሞ አስሮን የሚያስቀምጠን ነገር ዲጂታል ቅኝ ግዛት፣ የእጃዙር ቅኝ ግዛት። ዓለም አእምሮህን ተቆጣጥሮ የምታስበውን ይወስንልሃል እንደማለት ነው። ዲጂታል ቅኝ ግዛት ማለት ዓለም አእምሮህን፣ ገበያህን፣ ባህልህን በስልክህ አማካኝነት በራስህ ስልክ ከፍለ በገዛው ስልክ ሲቆጣጠርህ እንደማለት ነው። ዲጂታል ቅኝ ግዛት እንፍታው። እስኪ በቴዲ ዘይቤ እንፍታው። ቲክቶክ እና ኢንስታግራም የምንወደውን ይወስናሉ። ይህንን ደንስ፣ ይህ ትሬንድ ጥሩ ተመልካች ያመጣልሃል፣ ይህ በጣም ለአንተ አሪፍ ነው፣ ምረጠው፣ በዚህ መልክ ቪዲዮ ስራ፣ ይህንን አይነት እንቅስቃሴ ያሳይ፣ በዚህ ግባ፣ በዚህ ውጣ ትባላለህ፣ እንባላለን፣ እንቀበላለን፣ ትሬንዶችን እንከተላለን።
እዚህ ቪዲዮ ብትሰራባቸው ጥሩ ተመልካቾች ያመጣልሃል ይልሃል። እነዛ ቪዲዮዎች ደግሞ ካንተ ባህል ካንተ ወግ ጋራ የተያያዙ ላይሆኑ ይችላሉ፣ ግን ብዙ ተመልካች ለማግኘት ስትል ትሰራባቸዋለህ፣ ቫይራል ይወጣልሃል ይልሃል። ስለዚህ በሎስ አንጀለስ በሆሊውድ እና በአልጎሪዝም እየተቃኘ በሱ ቁጥጥር ስር እየሆነ ነው ማለት ነው ያለው። ይህንን አድርግ የቫይራል ነው ይልሃል። ማንነታችንን የውጭው ዓለም እየበየነልን እየሰጠን ጋይድ እያደረገን ነው። በዚህ ተጓዝ፣ በዚህ ሂድ፣ እንደዚህ አድርግ፣ እንደዚህ ሁን፣ እንደዚህ ሂድ። በደምሳሳው መጥፎ ነው እያልኩ አይደለም፣ ግን በዛ ውስጥ ነቃ ብለን የራሳችን የሆነን ከለር መልክ ይዘን የምንሄድበትን መንገድ እንዴት መፍጠር እንችላለን የሚለው ትኩረት ሊሰጠው የሚገባው ነገር መሆን አለበት ለማለት ያህል ነው። ሀሳባችን፣ ድርጊታችን፣ እንቅስቃሴያችን ሁሉ ሌላ ሰው በተለይ ዓለም አቀፉ ባህል በሚቃኘን መንገድ መሄድ ብቻውን የሚያስከትለው ጉዳት ስለሚኖረው ማለቴ ነው። በዛሬው የቴዲ አጭሬ ፖድካስት ትኩረታችን የሚቆይበት ጊዜ አቴንሽን ፎከስ፣ የትኩረት ጊዜ ማጠር፣ አጭር የሆነ የትኩረት ጊዜ እጥር ያሉ ቪዲዮዎች የትኩረታችንን መጠን ይቀንሱታል። በነገራችን ላይ ኢትዮጵያውያን የምንጠቀመው የይዘት ወይም ኮንቴንት መጠን 95% የሚሆነው ኢትዮጵያዊ አይደለም። አንዳንድ ጥናቶች እንደሚያሳዩት ይህንን ጥናት አቅርበዋል። 95% የሚሆነው ኮንቴንትና ይዘት የሌሎች አካላት የሌሎች ዓለማት ውርስና ኮፒ ፔስት እንደሆነ ተደርሶበታል ማለት ነው። ይህ ማለት ከኛ ውጭ ያለ ሰው አስተሳሰባችንን እየቀረጸ ነው። የሆነ አንድ ከኛ ውጭ ያለ አካል ምርጫችን ምን መሆን እንዳለበት እየወሰነልን ነው። ዲጂታል ሚዲያው ከኛ ውጭ ያለ ሰው የወጣቶቻችንን ህልም፣ ፍርሃት፣ ስኬት፣ ቀልድና ዓላማ እየተቆጣጠረ ነው። ይህ ተጋላጭነት ብቻ አይደለም፣ ፕሮግራም መደረግ ነው። ባህል አፍላቂ መሆናችን ቀርቶ የባህል ተቀባይ እየሆንን እየተጠቀምን ተጠቃሚዎች እየሆንን ያለንበት ሁኔታ ነው ያለው እንደማለት ነው። በዲጂታሉ ዘመን እየተስተዋልን ልንጠቀምባቸው ልንሰራባቸው የሚገቡ በርካታ ነገሮች እንዳሉ ይታወቃል። የራስ ማድረግ፣ ከራስ ጋር አዳፕት ማድረግ፣ ወደ ራስ ማምጣት፣ ከራስ የራስ የሆነን ነገር ፕሮሞት ማድረግ፣ ከራስ ከውስጥ የሚመጣን ነገር ዓለም አቀፍ ይዘት አድርጎ ማቅረብ። ዓለም አቀፍ ኮንቴንትን ዓለም አቀፍ ይዘትን ብቻ የምንጠቀም ከሆነ የምንሆነው የባህል ድምፅ ሳይሆን የባህል ማስተጋባት ኤኮ ነው የምንሆነው ማለት ነው። ያሳዝናል። በጣም በእውነት ያሳዝናል። ባህሉን የረሳ ማህበረሰብ ሀገር ሳይሆን ገበያ ይሆናል። ያ ነው ዲጂታል ቅኝ ግዛት ማለት። ዳጂ መረጃዎች እንደሚያሳዩት የኢትዮጵያ አብዛኛው ወጣት 5 እና ከዛም በላይ ሰዓት በዓለም አቀፍ መድረኮች ላይ ያሳልፋል። 5 ሰዓት? ይህማ ከመንግስታዊ ስብሰባዎች ሁሉ የበለጠ ጊዜ ነው። በኦንላይን አመለካከቶች፣ ቋንቋዎች፣ እሴቶች ሳይቀሩ ይኮረጃሉ። ስለዚህ ቲክቶክ አሁን ልጆቻችንን እያሳደገ ነው አትለኝም እንዴ ታዲያ? አሁን ወዳጄ ሌላ ምን ልል እችላለሁ? እንግዲህ ቢያንስ አንድ ሰው በተከታታይ ስክሮል ሽብልል እያደረገ ነው ማለት ነው። ዛሬው አጭር ፖድካስታችን የባህል ወረራን ዲጂታል ኮሎናይዜሽን በተመለከተ የተለያዩ ነገሮችን አነሳን። በጣም ብዙ ነገሮችን አንስተናል። መፍትሄው እና ምን ይሁን? እሺ እነዚህን ሁሉ አነሳ እና ምን ይደረግ ነው የምትለው ካላችሁ ራሳችንን ሀገራችንን ማሳደግ አለብን። ብልህ ፈጣንና ባህሉን የጠበቀ እዚህ ላይ ነው እንግዲህ ከቀልድና ከጨዋታ ወደ ቁም ነገር አዘላዊ ነገር ሽብልል ብለን ጠንካራ የሆነ አስተያየት በዚህ ጉዳይ ላይ የምንሰጠው ማለት ነው። ኢትዮጵያውያን ይዘት ፈጣሪዎች፣ ኮንተንት ክሬተሮች ኢትዮጵያዊ የሆኑ ኮንተንቶችንና ስርዓቶችን መገንባት ያስፈልገናል። የራሳችን የሆነ ነገር ያስፈልገናል። ኢትዮጵያዊ የሆነ ኮንተንት ይዘት ኮንተንቶቻችን፣ ስርዓቶቻችን በዚህ መልክ መቀረጽ መገንባት ያስፈልገናል። ተጽዕኖ ፈጣሪዎች ኮንተንት ክሬተሮች አሁን በተለያየ ጊዜ በማህበር በተለያየ መንገድ የተደራጃችሁ በዚህ ጉዳይ ላይ ልትሰሩበት ይገባል ይላል የቴዲ አጭሬ ፖድካስት። መድረኮች፣ ፕላትፎርሞች መዘጋጀት አለባቸው።
የታሪክ አቀራረባችን ይዘታችን እኛ የሆነ የኛን የሚናገር ነገር መሆን ይጠበቅበታል። ቀልዶቻችን ከዛ ጋር የተቃኙ መሆን ይጠበቅባቸዋል። ትሬንድ ማድረግ አለብን የራሳችን የሆነ ነገር። ስለዚህ ዲጂታል ቀረጻዎቻችን እኛን ምንም እንኳን እነሱ ክሬት ባደረጓቸው መሳሪያዎች ብንጠቀምም ግን እሱን ተጠቅመን የራሳችን የሆነ ነገር በዛ ውስጥ ብናስተጋባበት በጣም አሪፍ ይሆናል ማለት ነው። ለራሳችን ለሆነ ነገር ጣዕም መጨመር አለበት እንጂ እንደ ማንነታችን ወይም ማንነታችንን መተካት የለበትም። የቴዲ አጭሬ ፖድካስት አቋም ነው። ትምህርት ቤቶቻችን ስለ ዲጂታል አጠቃቀም ትምህርት መስጠት ይጠበቅባቸዋል። ግንዛቤ ማስጨበጥ እንዳለባቸው ይሰማኛል። ይህ ማለት ስልኮቻችሁን አትጠቀሙ፣ ስልካችሁ አይረባም፣ ስልክ አያስፈልግም ማለት ሳይሆን ስልካችን እኛን እንዴት እንደሚጠቅም ማወቅ። አሁን በተለያየ መንገድ የተለያዩ ኮንቴንት ክሬተሮች ይሄን ነገር ሲያደርጉት አይቻልም። በጣም አሪፍ ነገር ነው። ገንዘብ እንዴት ይሰራል፣ ስልካችን እንዴት እንጠቀም፣ ከሃሎ ከስክሮል ያለፈ እንዴት መስራት ይቻላል፣ ብዙ ነገሮች አሉ። ይህ ተበራቶ መቀጠል ይኖርበታል። የአልጎሪዝም ግንዛቤ መሰጠት መቻል አለበት። አልጎሪዝም ምንድን ነው? ምን ሰርች ስታደርጉ ምን ይመጣል? ምን ስታደርጉ ምን ይመጣል? ስለዚህ ይህንንም ግንዛቤ ማስጨበጥ ያስፈልጋል። የባህል ኩራት፣ ጥልቅ አስተሳሰብ እንዲኖረን፣ ጥልቅ አሳቢዎች እንድንሆን ክሪቲካል ቲንከርስ ያስፈልጉናል። ኃላፊነት የሚሰማው ግልብ ያለ ነገር ሳይሆን በጥልቀት የሚያስቡ ያስፈልጉናል። ኃላፊነት የሚሰማው የሚዲያ አጠቃቀም እንዲኖረን በተለያየ መልኩ አዌርነስ ግንዛቤ ማስጨበጫዎች ያስፈልጉናል እንደማለት ነው። የኢትዮጵያውያንን ባህል እንደገና ተፈላጊ ማድረግ የረከሰ የተጣለ የተተወ አሮጌ ነገር ሳይሆን እንደውም ብራንዳችን መሆኑን የምናሳይበትን እድል መፍጠር፣ ይህን ታሪክ መተረክ። ኮሪያውያን የራሳቸው የሆነውን ኪፕቺንን ዓለም አቀፍ ካደረጉ፣ ናይጄሪያውያን ደግሞ አፍሮቢትስን ዓለም አቀፍ ካደረጉት እኛም የራሳችን የሆኑ ነገሮችን ዓለም አቀፍ ማድረግ ይጠበቅብናል። ዘግቶ እንዳይነካብን ማንም ይነካብን ከማለት ባለፈ አስጠብቆ እንደውም ሌላው እንዲጠቀምበት ማድረግ ማለት ነው። ማስፋት ማለት ነው። ማተለቅ ማለት ነው። ዋው! የቴዲ አጭሬ ፖድካስት ነው። በዚህ ላይ በርካታ ሀሳቦችን አንስተናል፣ ተነጋግረናል። በጣም ሲሪየስ የሆኑ ሀሳቦች በመሆናቸው ትንሽ ገውታል። በእርግጥ በዚህም እንግዲህ የተለያዩ የሚመለከታቸው መንግስታዊ አካላት፣ ይዘት ፈጣሪዎች የባህል ስትራቴጂ ቋንቋዎችን እንዴት መጠቀም እንዳለባቸው ማሳየት ይጠበቅብናል ማለት ነው። በፊልም፣ በሙዚቃ፣ በቀልድና በዲጂታል ፈጣሪዎች ላይ ትልቅ ስራ መሰራት ይጠበቅበታል። በጀት ካስፈለገ በጀት መልቀቅ ያስፈልጋል። መዋለ ንዋይ ፈሰስ መደረግ አለበት። የመዋለ ንዋይ ፍሰት ያስፈልገዋል ማለት ነው። በዛ ላይ እኮ ራሱ ያ ኮንተንት ተሰርቶ ራሱ ዶላር ገበያ ያመጣል። ስለዚህ እዛ ላይ ኢንቨስት መደረግ አለበት። ከማህበራት ማደራጀት ስራው በጣም አሪፍ ነው። ማህበራት ማደራጀት በጣም ቆንጆ ነገር ነው፣ አሪፍ ነው። ከዛ ቀጥሎ እነዚህ ስራዎች የሚሰሩበትን ሁኔታ ቢመቻች በጣም አሪፍ ነው እንላለን። እንደ ቴዲ አጭሬ ፖድካስት ባህላችን ብሔራዊ ኩራታችን ነው፣ ብሔራዊ ሀብታችን ነው ካልን የዛኑ ያህል ደግሞ አያይዘን በደንብ አያያዛችንን አሳምረን ማሳመርና ለሌሎች እንዲያጓጓ ሌሎች እንዲከተሉት ማድረግ ይጠበቅብናል ማለት ነው። የዕለቱ የቴዲ አጭሬ ፖድካስት የዕለታዊው ሸዋችን አጭር መልእክት፣ የራሳችንን ማንነት ለቀን ወደ ዓለም አቀፉ መድረክ ከተቀላቀልን ዓለም አቀፍ አንሆንም፣ የማይታይ እንሆናለን። በዲጂታላዊ ቦታ ባህላችንና ማንነታችንን ማስጠበቅ ይጠበቅብናል። ባህል በዚህ ዘመን በሰራዊት የሚጠበቅ አይመስለኝም። ጋሽ አልጎሪዝሙ እያሉ እኔ የምለው ስንቱን አስራችሁ ትችሉታላችሁ? ግን ጓዶች አልጎሪዝም ለባህል ግድ የለውም። እሱ ግድ ያለው ለዋች ታይም ነው። ዋች ሃወር። በጣም አሪፍ። የዛሬው የቴዲ አጭሬ ፖድካስት በዚሁ ይጠናቀቃል። ስለ
ዓለም አቀፋዊ ባህልና በኢትዮጵያ ስላለው ተግዳሮት፣ ስለ ሶሻል ሚዲያ፣ ስለ ግሎባላይዜሽን፣ ስለ ዲጂታል ቅኝ ግዛት አንስተን አውርተናል። በርካታ ጉዳዮችን ዳሰናል። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ፎሎ ማድረጋችሁ እንዳትረሱ፣ የደውል ምልክቷን ተጫኑ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ቻው፣ በሚቀጥለው እንገናኛለን።